በስተመጨረሻማ አምነን እውነቱ ላይ ደርሶበታል። የደፍኒ ልጅ ሲፈን መሆኗን ደርሶበታል። አሁን እየቀረው አንድ ነገር ቢኖር በእናቱ ሞት ደፍኒ እጇ አለበት የለበትም የሚለውን እያጣራ ነው። ይህንን ስትሰማ እንግዲህ ሲፈን ከዚህ ቤት ለመውጣት ፈልጋለሁ ስትል ነበረ። ፈጽሞ ከዚህ ቤት መንቀሳቀስ የለም እኔ ስፈቅድልሽ ብቻ ነው በማለት አምነን በሲፈን ላይ ትልቅ ምርመራ ጀምሮባታል። እንደዚሁም የደፍኒ ልጅ እሷ መሆኗን ብታውቅም የእናቱ የወይዘሮ ሰማሃን ሞት ላይ ግን እጇ ይኑርበት አይኑርበት እስካሁን ድረስ ያጣራው ነገር የለም። ይህንን ነገር እንዳትናገር ደግሞ ወይዘሮ ሜርሲን እየለመነቻት እየተማጸነቻት ትገኛለች። በሌላ መልኩ ደግሞ ለቤሊን የጋብቻ ጥያቄ ከቤተሰብ መሀል አቅርቦላታል። ይህ ነገር ሁላቸውንም ያስደነገጠ ቢሆንም እሱ ግን ለረጅም ጊዜ ሲጠብቀው የነበረ ቀን እንደሆነ ነግሯቸዋል። ሰላም ሰላም፣ ውድና የተከበራቸው የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዛሬ የድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትኝ። ቪዲዮውን በመሀል እያስገባውኝ አብሬያቸው ቆያለሁኝ። እስከ መጨረሻው ድረስ ለመከታተል ሞክሩ። እንግዲህ ከባለፈው ፓርት ላይ እንዳያችሁት ለአምነን ደፍኒ ስለምትባል ሴት ታውቃለህ ወይ ብላ ስትጠይቀው ነበረ። ሜርሲ እንዳያችሁት ወይዘሮ ሜርሲ በትንሹም ቢሆን አምነን የወንድሟ ልጅ እንደመሆኑ መጠን በድርጅቱና በአላቸው ንብረት ላይ የይገባኛል ጥያቄ ቢኖራትም ነገር ግን አምነን በዚህን ልክ ሲጎዳና የቤተሰቦቹ ንብረት ያለ ምንም ጥቅም በዚህ መልኩ ሲወድም እሷ ይህንን ነገር አትፈልግም። ወይዘሮ ሜርሲ እንግዲህ ባለቤቷ ከውጭ ሆኖ እሷ ደግሞ በቤት ውስጥ ሆና የአምነንን ድርጅትም ሆነ የአምነን የቤተሰቦቹን ንብረት በመጠኑም ቢሆን እዚህ ንብረት ውስጥ እኔ ይገባኛል አይነት ጥያቄ አላት። ይሄ ነገር ደግሞ በሲፈን አካሄድ ከሆነ ነገሮች እየወደሙ ነው ያሉት። እንግዲህ የወንድሟ ቤት ሙሉ ለሙሉ ተቃጥሏል። ከወንድሟ ጋር ያሉ ማስታወሻዎች እዛ ቤት ተቃጥለዋል። ወይዘሮ ሜርሲ ደግሞ ይህ ነገር ብዙም አላስደሰታትም። እርግጥ ሲፈን ለእቅድ እንደመጣቸው ወደዚህ ግቢ ታውቃለች። ለዛም ደግሞ ሁለታቸውም ማለት ይቻላል ጄሪ እስካሁን ድረስ እቅዷ ቢኖር አምነን ብቻ ነው። በዚህ ቤተሰብ ሀብታም ሆና መኖር ትፈልጋለች። ነገር ግን ሲፈን በሀብቱ ላይ ብቻ እንጂ የህይወቱ ውጣ ውረድ ደርሶበት ምናልባት የሆነ ጊዜ በሆነ አጋጣሚ ሙሉ ንብረቱን በሚያጣበት ጊዜ ከጎኑ እንደማትሆን የአምነን አያት ታሳይታለች። ይህን ያሳየችውና የታዘበችው ነገር ደግሞ ከባለፉት ፓርቶች አይታቸው ከሆነ እስከ መኝታ ክፍሏ ድረስ በመጥራት ያላትን አስተያየት አመለካከቷን ቤቱን በስምሽ አዞርልሻለሁ ሁሉ ስትላት ያላትን ደስታና ከዛን ወደዚህ ነገሮችን ለማስተካከል ምን ያህል ርቀት እየሄደች እንደሆነ ከተገነዘበች በኋላ ነው ልጅ አምነን ነገ አንድ ነገር ቢሆንና ከእጁ ላይ ምንም ነገር ቢያጣ አንቺ ከጎኑ እንደማትሆኚ እርግጠኛ ሆኛለሁ በማለት የታዘበችበት ነገር ነው። እንግዲህ አያትየዋ እስካሁን ድረስ በሲፈን እና በቤሊን በቤት ውስጥ መቆየት ብዙ ጥያቄ ቢኖራትም ለጥያቄው ዛሬ ሙሉ መልስ የመለሰ ይመስላል። አምነን ምግብ እየተመገቡ ባለው ወቅት ነው። ምግባቸውን በልተው ለማነሳሳት ሲቀርቡ እንግዲህ አምነን አቅዶት ስለነበረ ለቤሊን ታገቢኛለሽ ወይ ጥያቄ ሲጠይቅ ይህ ነገር ጄሪን በጣም አስደንግጧል። እርግጥ ሁሉም ቤተሰቦች ተደናግጠዋል። ነገር ግን ወይዘሮ ዛህራ ደስተኛ ስትሆን ትታያለች። ወይዘሮ ዛህራ የምግብ የተበላበትን ሳህን ለማንሳት ስትመጣ ነው እንግዲህ ነገር የተፈጠረው። ወይዘሮ ዛህራ ለረጅም ጊዜ ይህንን ነገር ስትጠብቀው እንደነበረ ቤሊን በዚህ ቤት ብትሆን የቤት እመቤት ብትሆን ከወይዘሮ ዛህራ ጋር ያላት ግንኙነት የቀድሞውን የወይዘሮ ሰማሃንንና የእሷን ግንኙነት ሁሉ እንደሚያስታውሳት ነው ወይዘሮ ዛህራ እየተናገረች ያለችው። ወይዘሮ ሰማሃን በጣም ጥሩ የሚባል ጸባይ ያላት አሰሪ እንደሆነች እንደዚሁም ወይዘሮ ዛህራ ለብዙ አመታት እዚህ ቤት ስትቆይ ቤቱ እንደ ቤቷ እንድሰማት አድርጋ ምንም ነገር ሳይጎልባት የሰራተኝነት ስሜት ሳይሰማት ለረጅም ጊዜ አብረው እንዲቆዩ ሆነዋል። እንደዚሁም ትህትናዋ፣ ለሰው ያላት አመለካከት፣ ለሰው ልጅ ያላት ክብር
በጣም ከወይዘሮ ሰምሃን ጋር የሚመሳሰል ነገር አላቸው በማለት ወይዘሮ ዛህራ ቤሊንና አምነን አብረው ቢሆኑ እንደዚሁም ቤሊን በማንኛውም ጊዜ ከአምነን ጎን ልትሆን በማግኘትም በማጣትም ውስጥ አብራው ልትሆን የምትችልና ብዙ ነገሮችን ያሳለፈች ብዙ ነገሮችን ለመጋፈጥም ዝግጁ የሆነች አስተዋይ ልጅ ናት፣ የልጅ አዋቂ ናት ስትላት ነው እንግዲህ ወይዘሮ ዛህራ የሚታየው ቤሊንን። አያትየዋም በመጠኑ ቢሆንም ግራ ቢጋባትም ነገር ግን አምነን የሚያስደስተውን ነገር ከማድረግ ወደ ኋላ እንደማትል ነው የታየው። እርግጥ እስካሁን ድረስ እንግዲህ አብዛኛው ቤተሰብ የሚያውቀው በተለይ ደግሞ አያትየዋ ስትጠይቀው የትኛዋ ናት የአምነን ሚስት ብላ ስትጠይቅ የተመለሰላት መልስ ጄሪ እንደሆነች ነው አያትየዋ የምታውቀው። በጄሪና በአምነን መካከል ጥሩ የሚባል ግንኙነትና የሚግባቡ እሱ ወዶ ያገባት ነበረ የመሰላት። ነገር ግን አሁን ላይ የሆነ ያለው ነገር በተቃራኒው ነው። ይህንን ነገር አያቱን ቁጭ አድርጎ አማክሯል። አምነን አያቴ ታውቂያለሽ፣ አንቺ ከኛ ብዙ ርቀሽ በቆየሽበት ጊዜ ብዙ ነገሮች ተፈጥረዋል በማለት ከጀመረም በኋላ በጄሪና በሱ መካከል ያለውን ነገር አብራርቶላታል። የነበረውንም ነገር የተረገዘው ጽንስ እስከ መውረድ ድረስ እንዴትስ እንደተጸነሰ ሁሉን ነገር ነበረ ያብራራላት። በሌላ መልኩ ደግሞ አምነን በዛሬው እለት ሌላ ሚስጥር ሰምቷል። በጄሪና በሙስጠፋ መካከል ያለ ትልቅ እውነታ እንዳለም ሰምቷል። አምነን ሰሞኑን ብዙ ጥያቄዎች እየተመለሱለት ይገኛሉ። እንግዲህ በእናቱ ሞት ምንም የተመለሰ ጥያቄ አልነበረውም እስከ ዛሬ። ብዙ ጊዜ የእናቱ ሞት ለማጣራት ሲፈልግ በድርጅቱ ላይ ያሁሉ ኪሳራ ደረሰ። እንደገና ደግሞ የህፃን ዳኑ መታገት፣ መልሶ ደግሞ የቤቱ መቃጠል፣ የእናቱን ሞት ፍተሻ በሱ ላይ ክትትል ማድረግ ትቶ አሁን ላይ ደግሞ በቤቱ ላይ እየሆነ ያለውን ነገር ይበልጥ ትኩረት ሰጥቶት እንዲሰራና በቤተሰቦቹ ዙሪያ ያሉ ጠላቶችን ለማወቅ ሲሞክር ነው ዛሬ ይህንን ሁሉ ሚስጥር ለማግኘት የቻለው። እንግዲህ ሚስጥር መውጣት የጀመረው እርግጥ ከባለፈው ፓርት ላይ ጀምሮ ነው። ወይዘሮ ሜርሲ በደፍኒ ጉዳይ ከጀመረችለት በኋላ ከዛም በኋላ ግን ሲፈን መታ ንግግራቸውን አቋርጣቸው ያንን ነገር ደግሞ ወሬዋን ንግግሯን እንዳትጨርስ አድርጋት ነበረ። ይሁን እንጂ ደፍኒ የሚባለውን ስም ካወቀ በኋላ ይህንን ነገር ለማጣራት ለአምነን በጣም ቀላል ነበረ። ምክንያቱም ቤተሰባቸውን የምታውቀው እንደዚሁም ስለ ቤተሰባቸው የሚያውቀው ግዴታ ወይዘሮ ሜርሲ ብቻ አይደለችም። ብዙ ሰዎች እንዳሉ በተለይ ወይዘሮ ዛህራ ደፍኒን በደንብ እንደምታውቃት ተናግራለች። ይህንን ነገርም ደግሞ ወይዘሮ ደፍኒ መሞቷን አስታውሳለሁ እንጂ በምን እንደሞተች አላስታውስም ብላለች ወይዘሮ ዛህራም። ነገር ግን አውቃታለሁ ከወይዘሮ ሰምሃን ጋር ደግሞ ጥሩ የሚባል ግንኙነት እንደነበራቸው ነው የማስታውሰው በማለት ነበረ ወይዘሮ ዛህራ ለአምነን የነገረችው። ወይዘሮ ዛህራ ለአምነን ይህንን ስትነግረው ታዲያ እንዴት ነው የሞተችው ብሎም ጠይቋት ነበረ። የት ነውስ የሞተችው ብሎም ጠይቆ ነበረ። ልጄ ያንን ሰሞን እኔ ለእረፍት 1-2 ቀን ወደ ቤተሰቦች ሄጄ ነበረ። ተመልሼ በሁለተኛው ቀን ነው የሞተችው። ነገር ግን በሞቷ ላይ ብዙ ነገሮች የተደበቁ ነገሮች ያሉ ይመስለኛል በማለት እንግዲህ ወይዘሮ ዛህራ እዚህም ላይ አንዳንድ የማታውቃቸው ነገሮች እንዳሉ ነገር ግን ከሞተች እንደቆየች አንድ ልጅ አላት ይባላልም ሲባል ሰምቻለሁም በማለት ተናግራለች። ምናልባት ያች ልጅ በርቀት ሆና እኛን እየተከታተለችን ይሆን ወይስ ከቤተሰባችን ጋር የሚያገናኘው ነገር ይኖር ይሆን በወይዘሮ ደፍኒ ሞት እያለ እንግዲህ በማብሰልሰል ላይ ሳለ ወይዘሮ ሜርሲ ደግሞ ጭራሹ ነው የደፍኒ ልጅ ሲፈን መሆኗን እንደዚሁም እየተጠራጠርኩ ነው፣ እሷን ትመስላለች በማለት ሌላ ጥርጣሬ ጭራበት ነው እንግዲህ ሲፈንን በዚህ ልክ ጥምድ አድርጎ የያዛት። ሲፈን ይህንን ስትሰማ በጣም ተደናገጠች። መደናገጥ ብቻ ሳይሆን ብዙ ያቀደቻቸውና ማሳካት ያለባት ነገሮች ስላሉ እቅዷን ለመጨረስ ደግሞ በህይወት መቆየት ስላለባት ከዚህ ቤት እንደዚህ የምታስቡ ከሆነ ከዚህ ቤት እወጣለሁ ብላ ነበር የተናገረችው። አምነን ደግሞ ፈጽሞ የማይታሰብ ነገር ነው የገባሽውም እየኖርሽ ያለሽውም በእኔ ፍቃድ ነው የምትወጪውም እኔ ስፈቅድልሽና ስፈቅድልሽ ብቻ ነው። ብዙ የምትመልሻቸው ጥያቄዎች
አሉኝ በግዴታ ትመልሻለሽ፣ ያለበለዚያ የት ቦታ ሄደሽ እንደምትመልሺ እኔ አውቃለሁ፣ በምን አይነት መንገድ እንደምትናገሪ በማለት እንግዲህ በዚህን መልኩ መግቢያው ላይ እንዳያቸውት በምስሉ ላይ ግልጹና የነገራት አምነን በሲፈን ላይ እርምጃ ለመውሰድም እስካሁን ድረስ ምንም ያረጋገጠው ነገርና ማስረጃ ስለሌለው ነው እንጂ አሁን ላይ ሲፈን ላይ በትኩረት እየሰራ እንደሆነና ፈጽሞ በነጻነት እንድትወጣ እንደማይፈቅድላት ካሁን በኋላ ትኩረቱ እሷ ላይ እንደሆነና ይበልጥ ጥንቃቄ እንድታደርግ ሲነግራት ይታያል። በቀጣዩ ፓርት ላይ ምን ይፈጠራል የሚለውን በቀጣይ ፓርት የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። መልካም ጊዜ